ይህ የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ከኢትዮጵያ ቴሌቪዥን ተነስልን የሰዓቱን ዜናዎች እናቀርባለን። አርዕስተ ዜናውን እናስቀድማለን። የኢትዮጵያ ብሔራዊ ምርጫ ቦርድ ለተወካዮች ምክር ቤትና ለክልል ምክር ቤቶች ተጠቃለው የደረሱ የ37 ምርጫ ክልል ውጤቶችን ይፋ ማድረግ ጀመረ። የኢትዮጵያን የዲጂታል ደህንነት ለአደጋ አጋልጠው የነበሩ የአሰራርና የሕግ ክፍተቶችን የሚቀርፍ አዲስ የሕግ ማዕቀፍ ጸደቀ። በኢትዮጵያም የሕዝቡ የልማት ፍላጎትና ፈጣን የኢኮኖሚ እድገት የፌዴራል መንግሥት በጀትን ከቢሊየን ወደ ትሪሊየን ብር አሳድጓል። የካርበን ሽያጭ አሁን ላይ ኢትዮጵያም ከአካባቢ ጥበቃ ሥራዎቿም ቀጥተኛ የገቢ ምንጭ እንድታገኝ ያስቻለ ሆኗል። ከዜናዎቹ ጋር ሰለሞን ጡመልሳን ነኝ። አብራችሁን ቆዩም። የኢትዮጵያ ብሔራዊ ምርጫ ቦርድ ለተወካዮች ምክር ቤትና ለክልል ምክር ቤቶች ተጠቃለው የደረሱ የ37 ምርጫ ክልል ውጤቶችን ይፋ ማድረግ ጀምሯል። በዚህ ላይ ኢቲቪ ሰፋ ያለ መረጃዎችን በሰዓቱ የዜና ወጃ ወደ እናንተ የሚያደርስ ይሆናል። የመደመር መንግስት ከተሞችን በማዘመን ለኑሮ ምቹና ለስራ የተስማማ እያደረገ ይገኛል። በዛሬው ዕለት ቴክኖሎጂን ከሀገራዊ ራዕይ ጋር ያጣመሩ ቤቶች ተጎብኝተዋል። ግንባታዎቹ ጥራትና ፍጥነትን አካትተው በሳምንታት ውስጥ የሚጠናቀቁ ናቸው። መቅደላዊት ደረጀ። የመደመር መንግስት ለከተማ ዝማኔ ትኩረት በመስጠት ለተሰሩ ስራዎች ከተሞች ምስክር ናቸው። በዚህም ለከተሞች እድገት ትኩረት በመሰጠቱ ከተሞች የዝማኔና የስልጣኔ መገለጫ እየሆኑ ነው። ከተማ ሲዘምን ለዜጎች ኑሮ ምቹ፣ ለስራ የተስማማ ማድረጉም አልተዘነጋም። የኮሪደር ልማት ጤናማ መኖሪያ ቦታ፣ የተመቸ ከባቢ ለመፍጠርም ቀን ከሌት እየተሰራ ይገኛል። ቴክኖሎጂን ከሀገራዊ ራዕይ ጋር አጣምረው በላቁ የግንባታ ዘዴዎች በጥምረት ጥቅም ላይ የዋሉ ከጉባ ብስራቶች አንዱ የሆኑት የለሙ ቤቶችም ተጎብኝተዋል። የሚኒስትሮች ምክር ቤት ስብሰባን ተከትሎ እጅግ ዘመናዊና ፈጣን የቴክኖሎጂ ግብዓቶችን በመጠቀም የተገነቡት ቤቶች ጠቅላይ ሚኒስትር አብይ አህመድን ጨምሮ ሚኒስትሮች ጎብኝተውታል። በሳይቱ ላይ የስሪዲ ህትመት፣ የቅድመ ዝግጅት፣ ቀላል የአረብ ብረት ግንባታና የኮንቴነር መኖሪያ ቤቶች ይገኙበታል። ግንባታዎቹ ቴክኖሎጂን በመጠቀም ውስጥ ፍጥነትና ጥራት ሳይጋጩ በጥቂት ቀናት ወይም ሳምንታት ሰርቶ ማጠናቀቅ እንደሚቻልም ያሳዩ ናቸው። የትም ዓለም ላይ የተለመደውን የሃውዚንግ ሞዳሊቲ መሬት ላይ ማየት እንችላለን። ዓለም ደግሞ ዛሬ የደረሰበትን የመጨረሻው ልንል እንችላለን በሃውዚንግ ዘርፍ የስሪዲ ኮንክሪት ፕሪንቲንግ ማየት እንችላለን ማለት ነው። በሮቦት በጣም ባጠረ ጊዜ በጣም ሃይ ኢንድ የሆነ ኳሊቲ ያለው የብረት ግብአትን ወደ 30% ገደማ መቀነስ የሚችል የሲሚንቶንም ወደ ኒርሊ 35 እና 40% ገደማ መቀነስ የሚችል በዋጋ ተወዳዳሪ መሆን የሚችል አዲስ ቴክኖሎጂ ላይ ደግሞ ዛሬ ቤትን በተጨባጭ ግራውንድ ፕላትፎርም ለአሁን እየሰራን ነው። እስከ 14 እና ከዛ በላይ መሄድ የሚችልበትንም ደግሞ ዲዛይን ሲጠና ማየት የተቻለን የሚሆነው ወጪን የሚቆጥበውና በየትኛውም የሀገራችን ክፍል በቀላሉ መተግበር የሚያስችለው ይህ የግንባታ ቴክኖሎጂ የሀገር ልጆች በቶሎ ተላምደውት እየተገበሩት ይገኛሉ። እንዲህ አይነት ቴክኖሎጂዎች ለሁሉም የማህበረሰብ ክፍል ተደራሽ ማድረግ እጅጉን አስፈላጊ እንደሆነ ማየት የምንችልበት ነው ያለው። በጣም ብዙ ወጪ መቀነስ የሚቻል አሁን ከውጪ የምናስገባቸውን በተለይ ከነኚህ ከሮቦቲክስ ከአስቴቲኩ አኳያ ከዱራቢሊቲው አኳያ
በጣም ብዙ ልናያቸው ልንማርባቸው የሚገቡ የኛ ዜጎች ደግሞ አዲስ ነገር ሲያዩ ወዲያው ወስደው አዳፕት የማድረግ አቅም ደግሞ ካፓሲቲው የሚገርም ነው። አሁን ይሄ ለምሳሌ በሮቦት የሚሰራው ሲሊንጉ ይሁን ፍሎሪንጉ ይሁን የትኛውንም የህንፃ አካል በእኛ ዜጎች እየተመረተ ያለበትን ማየት እንችላለን። ኦንሊ ቻሌንጅ ብለን የምናነሳው ግብአቶቹ ከውጭ የሚመጡ ስለሆነ አሁን በተለያየ ደረጃ በማህበራትም ይሁን መንግስት ለፕራይቬት ሴክተሩ በሚሰጠው ትኩረት እና ለኢንዱስትሪው ቅድሚያ በመስጠቱ ምክንያት አሁን እዚሁ የሚመረትበትንም እድል እየተመቻቸ ያለ መሆኑን ነው የምናየው። ያኔ ጠቅላይ ሚኒስትር አብይ አህመድ በጉባ ላይ ይፋ ካደረጓቸው ብስራቶች የ1.5 ሚሊዮን ቤቶች የግንባታ አማራጮችን በማስፋት ዘመንን በመምሰል የግንባታ ግስጋሴው እንደሚቀጥል የዛሬው ሳይት ትልቅ ማሳያ ነው። ይህም በአንድ በኩል ሀገር የሚቀይሩ ፕሮጀክቶችን ለይቶና አቅዶ የመፈጸም አቅም መጎልበት እያደገ መምጣት፣ በሌላ በኩል ደግሞ በችግር ፈችነታቸው ሀገርን የሚያሻግሩ ሀገራዊ ኢኒሼቲቮች የመደመር መንግስት መገለጫዎቹ ናቸው። የመደመር መንግስት ከተሞችን በማዘመን ለኑሮ ምቹና ለስራ የተስማማ እያደረገ ይገኛል። በተንቀሳቃሽ ምስል እንከታተል እስቲ። የ2019 ዓ.ም ረቂቅ በጀት ከ2.3 ትሪሊየን ብር በላይ ሆኖ ቀረበ። የሚኒስትሮች ምክር ቤት ባካሄደው 56ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፈዋል። ምክር ቤቱም የ2019 በጀት ዓመት የፌዴራል መንግስት የበጀት ረቂቅ አዋጅ ላይ ተወያይቷል። የ2019 የፌዴራል መንግስት በጀት የ10 ዓመቱ መሪ የልማት እቅድ አካል የሆነው የ2019-2021 የልማትና ኢንቨስትመንት እቅድ ላይ የተቀመጡ ግቦችን፣ የመካከለኛ ዘመን የማክሮ ኢኮኖሚና የፊስካል ማዕቀፍን እንደዚሁም የ2018 በጀት ዓመት የፕሮግራም በጀት አፈጻጸም መነሻ በማድረግ የተዘጋጀ ነው። ረቂቅ በጀቱ በተጨማሪ ቀጣይ ሊኖር የሚችለውን የማህበራዊና የኢኮኖሚ ትራንስፎርሜሽን አቅጣጫዎችና ዓላማዎች እንደዚሁም በመንግስት የተቀመጡ ግቦችን ለማሳካት የመንግስትን የፋይናንስ አቅምና አስፈጻሚ መስሪያ ቤቶች ከተሰጣቸው ተልዕኮና ኃላፊነት አንጻር የሚያስፈልገውን ወጪ በመገምገም ተዘጋጅቶ የቀረበ ነው። በዚሁ መሰረትም ለመደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልል መንግስታት ድጋፍ፣ ለዘላቂ ልማት ግቦች ማስፈጸሚያ ድጋፍ የሚውል 2 ትሪሊየን 339 ቢሊየን 268 ሚሊዮን 126738 ብር በጀት ለምክር ቤቱ ቀርቧል። ምክር ቤቱም በቀረበው የፌዴራል መንግስት የ2019 ረቂቅ በጀት
አዋጅ ላይ በሰፊው ከተወያየበት በኋላ ግብዓቶችን በማከል ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ መወሰኑን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። በኢትዮጵያ የሕዝቡ የልማት ፍላጎትና ፈጣን የኢኮኖሚ እድገት የፌዴራል መንግስት በጀትን ከቢሊየን ወደ ትሪሊየን ብር አሳድጓል። የበጀት እድገቱም ኢትዮጵያ እያስመዘገበች ለምትገኘው ፈጣን የኢኮኖሚ እድገትም ድርሻው ከፍተኛ ነው። ሀገራዊ ወጪን በሀገር ውስጥ ገቢ ለመሸፈንም የታክስ አሰባሰቡን ውጤታማ በሆነ መንገድ ለመምራት የተለያዩ ማሻሻያዎች ተግባራዊ ተደርገዋል። ጌታቸው ባልቻ ልክ አንድ ግለሰብ ወይም ቤተሰብ በወር የሚያገኘውን ገቢና የሚያወጣውን ወጪ አስልቶ እንደሚያቅደው ሁሉ ሀገርም ሰፊና ውስብስብ የሆነውን ብሔራዊ የኢኮኖሚ እንቅስቃሴዋን በስልት ለመምራት ዓመታዊ በጀትን ታዘጋጃለች። ኢትዮጵያም በፌዴራል መንግስት ደረጃ ለኢኮኖሚያዊ፣ ማህበራዊና ፖለቲካዊ ልማቶች የሚውል ዓመታዊ በጀትን በየዓመቱ አውጥታ ተግባራዊ እያደረገች ነው። በአሁኑ ወቅት የኢትዮጵያ ዓመታዊ በጀት ከህዝቧ ሰፊ የልማት ፍላጎትና መንግስት በየደረጃው ተግባራዊ እያደረጋቸው ከሚገኙ ዘመናዊ የኢኮኖሚ እቅዶች ጋር ተዳምሮ በከፍተኛ መጠን እያደገ ይገኛል። በ2011 በጀት ዓመት የፌዴራል መንግስት አጠቃላይ በጀት 346.9 ቢሊዮን ብር ነበር። በ2017 በጀት ዓመት ደግሞ ወደ ትሪሊዮን የተጠጋ 971.2 ቢሊዮን ብር በጀት ተመድቧል። የያዝነው በጀት 971 ቢሊዮን ብር ነው። አብዛኛው በጀት ለድህነት ቅነሳ፣ ለልማት ስራዎቻችን፣ ለማህበራዊ ጉዳዮቻችን መፍትሄ እንዲሆኑ የተዘጋጀ ነው። እየተጠናቀቀ በሚገኘው የ2018 በጀት ዓመት የፌዴራል መንግስት በጀት ወደ 1.93 ትሪሊዮን ብር አድጓል። የመጪው የ2019 በጀት ዓመት ረቂቅ በጀት 2.33 ትሪሊዮን ብር እንዲሆን በሚኒስትሮች ምክር ቤት ተወስኖም ይፋ ተደርጓል። የበጀት መጠኑ በከፍተኛ መጠን ማደግ ብቻ ሳይሆን ኢትዮጵያ እድገቷን ለሚያፋጥኑ የልማት ፕሮጀክቶች የምትመደበው የገንዘብ መጠን በዚያው ልክ ማደጉን የባለፉት ዓመታት የበጀት ድልድል ያስረዳናል። በ2011 ዓ.ም ከነበረው አጠቃላይ በጀት ለካፒታል ፕሮጀክቶች ማስፈጸሚያ የተመደበው 113.6 ቢሊዮን ብር የነበረ ሲሆን በ2018 በጀት ዓመት ይህ ቁጥር ወደ 415 ቢሊዮን ብር ከፍ ብሏል። በአሁኑ ወቅት በኢትዮጵያ እየተከናወኑ የሚገኙ ግዙፍና ስትራቴጂያዊ ሀገራዊ ፕሮጀክቶች ግንባታም ዋነኛ የፋይናንስ ምንጫቸው ይኸው የካፒታል በጀት ነው። በሀገራዊ የለውጡ ዓመታት ኢትዮጵያ በየዓመቱ በጀቷን ስታሳድግ የውጭ እርዳታን ተማምና ሳይሆን ሀገራዊ ወጪን በሀገር ውስጥ በሚመነጭ ገቢ ሙሉ በሙሉ ለመሸፈን ቁርጠኛ በመሆን ነው። የ2018 በጀት ዓመትን እንኳን ብንመለከት ከ1.93 ትሪሊዮን ብር አጠቃላይ ዓመታዊ በጀት ውስጥ 1.5 ትሪሊዮን ብሩን ከታክስ ለመሰብሰብ የታቀደ ሲሆን ይህም ኢትዮጵያ የራሷን ወጪ በራሷ አቅም ለመሸፈን ያላትን የጸና አቋም በተግባር ያሳየ ሆኗል። ለምሳሌ ባለፉ ዓመት ላይ ሪፖርቶች የሚያሳዩት የመንግስት ገቢ ከ60% በላይ ነው ጨመረው። ይሄ በጣም ጥሩ ማለት ነው። ይሄኛውም እየጨመረው ደግሞ ይሄ ከሀገር ውስጥ ገቢ ነው። ይሄ ከታክስ የምንለው ይሄ ዶሜስቲክ ታክስ ከሚባለው ነው። ከዛኛው ብዙ የጨመረ ነው። ኦፍኮርስ ግራንት አለው። ያው ግራንቱ ግን እንደ ድሮ በጣም ብዙ አይደለም። ለምን የዓለም አቀፍ ሁኔታም አሁን የዓለም መንግስታትም ብዙ ለመንግስት ድጎማ የሚሰጡ ሳይሆን ያው ራሳቸው በተለያዩ ነገሮች ተይዞ ስላሉ ያ ድጎማ ቀንሰዋል። ግን የመንግስት የውስጥ ገቢ መጨመሩ በጣም ጥሩ የምንለው ነው። የመንግስትን በጀት ውጤታማና ጤናማ በሆነ መንገድ ለመምራት ከሚከናወኑ ተግባራት መካከል ሌላኛው የበጀት ጉድለት ከአጠቃላይ በጀቱ ያለውን ድርሻ ማጥበብ ነው። በአሁኑ ወቅት መንግስት የበጀት ጉድለቱን ለመሙላት የዋጋ ንረትን ከሚያባብሰው የብሔራዊ ባንክ ቀጥታ ብድር ይልቅ የግምጃ ቤት ሰነዶች ሽያጭ ላይ ትኩረት በማድረግ ጤናማ የፋይናንስ ስርዓትን እየገነባ ይገኛል። አዲሱን የሞኔታሪ ፖሊሲ፣ አዲሱን የፊስካል ፖሊሲ በተለይ ደግሞ ከብሔራዊ ባንክ ምንም አይነት ቀጥታ ብድር እንደማይኖር ታሳቢ አድርገን ገበያችንን ማሳደግ ላይ ትኩረት አድርገን የዴፊሲት ፋይናንሲንጉም እጅግ በጣም በዝቅተኛ ደረጃ እንዲገደብ ተደርጎ የተሰራ በጀት ነው። እንግዲህ አጠቃላይ ኢኮኖሚ እድገታችን እያደገ ስለሆነ የፊስካል አቅማችንም በዛው ልክ ማደግ ይኖርበታል። ስለዚህ አጠቃላይ የመንግስት የትኩረት አቅጣጫዎች ከልማት አንጻር፣ ከማክሮ ኢኮኖሚ አንጻር፣ የህብረተሰብ አገልግሎትን በማሳለጥ አንጻር፣ የክልሎችንም የበጀት አቅም ከማሳደግ አንጻር ታሳቢ ተደርጎ የተሰራ ነው። የ2019 የፌዴራል መንግስት ረቂቅ በጀት በዋናነት ታሳቢ ያደረጋቸው ጉዳዮችም አሉ።
ቀዳሚው የ10 ዓመቱ መሪ የልማት እቅድ አካል የሆነው ከ2019 እስከ 2021 የልማትና የኢንቨስትመንት እቅድ ላይ የተቀመጡ ግቦችን ለማሳካት እንዲሁም የመካከለኛ ዘመን ማለትም ከ2019 እስከ 2023 ዓ.ም የማክሮ ኢኮኖሚና የፊስካል ማዕቀፍ መሰረት በማድረግና የ2018 በጀት ዓመት የፕሮግራም በጀት አፈጻጸምን መነሻ በማድረግ ነው። ከነዚህ መነሻዎች ባለፈ በቀጣይ ሊኖር የሚችለውን የማህበራዊና የኢኮኖሚ ትራንስፎርሜሽን አቅጣጫዎችና ዓላማዎች እንዲሁም በመንግስት የተቀመጡ ግቦችን ለማሳካት የመንግስትን የፋይናንስ አቅምና አስፈጻሚ መስሪያ ቤቶች ከተሰጣቸው ተልዕኮና ኃላፊነት አንጻርም የሚያስፈልገውን ወጪ በመገምገም ተዘጋጅቶ መቅረቡን የሚኒስትሮች ምክር ቤት ይፋ አድርጓል። የነገዋን ኢትዮጵያ የሚቀይሩ ባለድንቅ አእምሮ ወጣቶች ወደ መድረክ መጥተዋል። በሐሳብ የበለጸጉ በቴክኖሎጂ የረቀቁና የኢትዮጵያን የወደፊት ዕጣ ፈንታ ለመለወጥ የሚተጉ ወጣቶች የሚገናኙበት ታላቅ መድረክ። የሚሊዮኖችን ሕይወት የሚቀይር ፈጠራ ይዘው የሚቀርቡት እነማን ይሆኑ? የዓመቱ ምርጥ የቴክኖሎጂ ስታርታፕ ባለቤት የሚሆነውስ ማን ነው? ዳኞችን ያከራከሩ ፈጠራዎች፣ ብርቱ ፉክክር የሚስተዋልበት ሲስተሙን ሰርተን መሸጥ ሳይሆን ያው እንግዲህ ፍሪ እና ማስከፍልበትን ሜተድ ሰራበታል። ዌቡ ላይ ሌላ እዚህ ላይ ግን የተረዳችሁ አይመስለኝም። ቆል ጨርስላ ሲስተሙን በመጠቀም የራሱ ምርት ያስገባል። እዛ ላይ ያለውን ይመዘግባል። በስልክ አፕሊኬሽን ነው የሚጠቀመው። ዴታ ስማርትፎን መጠቀም አለበት። 4-5 ቋንቋዎች ትሬን አድርጌያለሁ አልከኝ። ከ10ኛ ክላስ እያለሁ ነው ኮድ ማድረግ የጀመርኩት። ድንቅ የፈጠራ ስራዎች የሚወጡበት መድረክ ኢትዮ ስታርታፕ በቅርብ ቀን በኢቲቪ ዜና ቻናል ይጠብቁን። በቅርብ ቀን የካርበን ሽያጭ አሁን ላይ ኢትዮጵያም ከአካባቢ ጥበቃ ስራዎቿም ቀጥተኛ የገቢ ምንጭ እንድታገኝ ያስቻለ ሆኗል። በተለይም ኢትዮጵያ በየዓመቱ የምታከናውነው የአረንጓዴ አሻራ መርሃ ግብር ለካርበን ሽያጭ ብቻ ሳይሆን ለአጠቃላይ የኢኮኖሚ አቅምና የተፈጥሮ ሀብት ጥበቃ ላይ ትልቅ መሰረት እየጣለ ነው። በዚህ ላይ ተከታዩ የሮዛ መኮንን ትንታኔ የሚነግረናል። ስለ ካርበን ሽያጭ ምን ያህል ያውቃሉ? ዛፍ መትከል የቢሊዮን ዶላሮች የኢኮኖሚ ምንጭ እንደሆነስ? ዛሬ የምናኖረው እያንዳንዱ አረንጓዴ አሻራ የአየር ንብረት ለውጥን ከመቋቋም የበለጠ ሚና አለው። እነሆ ኢትዮጵያ 50 ቢሊዮን ችግኞች ላይ የመድረስ ህልሟ እውን ሊሆን አንድ ክረምት ቀርቷታል። ለመሆኑ ኢትዮጵያ በዓለም አቀፍ መድረክ ተጽዕኖ እንድትፈጥር አረንጓዴ ከባቢ እንዴት ያግዛት ይሆን? ቆይታችን ለዚህ መልስ አለው። ኢትዮጵያ ቀደም ባሉት ዘመናት ሰፊ የደን ሽፋን የነበራት ሀገር ነች። ሆኖም በህዝብ ብዛት መጨመር፣ በእርሻ መሬት መስፋፋትና በህገወጥ የደን ምንጣሩ ምክንያት ሽፋኗ በከፍተኛ ሁኔታ ቀንሶ መቆየቱ የአደባባይ ሚስጥር ነው። ይህ መራቆት ሀገራችንን ለድርቅ፣ ለአፈር መሸርሸርና ለግብርና ምርታማነት መቀነስ ዳርጎት ቆይቷል። ነገር ግን ይህንን ዓለም አቀፍና ሀገራዊ ችግር ከመሰረቱ ለመቅረፍ ከ2011 ዓ.ም ጀምሮ የአረንጓዴ አሻራ የተሰኘ ግዙፍ መርሃ ግብር በጠቅላይ ሚኒስትር አብይ አህመድ አነሳሽነት ተጀመረ። አዎ ኢትዮጵያ ዛሬ ላይ የአየር ንብረት ለውጥን መቋቋም ብቻ ሳይሆን አዲስ የኢኮኖሚና የዲፕሎማሲ ምዕራፍ የሚከፍት ግዙፍ አሻራ እያኖረች ትገኛለች። በዚህም እስካሁን ድረስ ብቻ ከ48 ቢሊዮን በላይ ችግኞች ተተክለዋል። እነዚህ ችግኞች የደን ዛፎች ብቻ ሳይሆኑ ከፍተኛ የኢኮኖሚ ጠቀሜታ ያላቸው የፍራፍሬ ዝርያዎች እንደ አቮካዶ፣ ማንጎ፣ ፓፓያ፣ አፕል እንዲሁም የቡናና የሻይ ቅጠልን ያካተቱ ናቸው። የታላቅ ንቅናቄ ድንበር ተሻጋሪ የአየር ንብረት ፈተናዎችን በጋራ ለመሻገር አጎራባች ሀገራትን በአንድ ዓላማ ያስተሳሰረ አዲስ የሰላምና የልማት ድልድይ ሆኗል። በርካታ የአፍሪካ ሀገራትን ያነቃቃ ባሪያነት የተከተሉትና ኢትዮጵያን በዓለም አቀፍ ደረጃ ለአየር ንብረት ለውጥ መፍትሄ ግንባር ቀደም ተዋናይ ያደረገ ተግባር ሆኗል። የአረንጓዴ አሻራ መርሃ ግብር ከአየር ንብረት ለውጥ መቋቋምና ከፍራፍሬ ምርት አቅርቦት ባሻገር አንድ
ትልቅ የተደበቀ ሀብትም አለ። እርሱም የካርበን ሽያጭ ወይም ካርበን ማርኬት ነው። በቀላሉ ለማስቀመጥ የካርበን ሽያጭ ማለት በካይ ጋዞችን ወደ ከባቢ አየር የሚለቁ የበለጸጉ ሀገራት ግዙፍ ኢንዱስትሪዎች ልቀትን ለሚቀንሱ ወይም ካርበንን ለሚመጡ ሀገራት የገንዘብ ክፍያ የሚፈጸምበት ዓለም አቀፋዊ ስርዓት ነው። በአረንጓዴ አሻራ ምን ተክላቸው ቢሊየን ዛፎች ከፍተኛ መጠን ያለው ካርበን ከከባቢ አየር ይመጣሉ። እንደ ምሳሌ የሀገራችንን የሁምቦን ስኬት መውሰድ እንችላለን። በደቡብ ኢትዮጵያ ክልል የሚገኘው የሁምቦ ማህበረሰብ የደን ልማት ለዚህ አይነተኛ ማሳያ ነው። ይህ ፕሮጀክት በአፍሪካ ውስጥ በዓለም ባንክ የካርበን ፈንድ እውቅና ያገኘ የሀገራችን ቀዳሚው ስኬት ነው። ሙሉ በሙሉ ተራቁቶ የነበረው ተራራ አገግሞ ማህበረሰቡ የገንዘብ ተጠቃሚ መሆን ችሏል። አሁን እየተሰራ ያለው ይህንን የሁምቦ ስኬት በአረንጓዴ አሻራ አማካኝነት ወደ ሀገር አቀፍ ደረጃ ለማስፋት ነው። የህግና የፖሊሲ ማዕቀፎችም ተዘጋጅተዋል። የካርበን ክምችት ልኬትና ምዝገባም እየተካሄደ ይገኛል። እንዲሁም ከዓለም አቀፍ ተቋማት ጋር ስምምነቶች እየተፈጠሩ ነው። የጉዳዩን ስፋትና ጥልቀት በቁጥርና በአስተዋጽኦ እናስደግፈው የበለጠ ግልጽ ስለሚሆን የካርበን ገበያ ስምምነቶችን እናስቀድም። ኢትዮጵያ ከዓለም ባንክ ጋር የ40 ሚሊዮን ዶላር የካርበን ሽያጩ ሊያሰረች ሲሆን ከኖርዌይ ጋር ደግሞ የ75 ሚሊዮን ዶላር በካርበን ክሬዲት በኋላ ወደ ገንዘብ የሚቀየር ሀብት ማለት ነው ስምምነትን ፈጽማለች። ሌላኛው ዓለም አቀፍ አቅም ነው። በዓለማችን የካርበን ገበያ 107 ቢሊዮን ዶላር የሚንቀሳቀስበት ግዙፍ የኢኮኖሚ ዘርፍ ነው። ለምሳሌ ብራዚልን እናንሳ። ከ1 ቢሊዮን ዶላር በላይና ኢንዶኔዥያ ደግሞ በ100 ሚሊዮን ዶላር ማግኘት ችለዋል። ኢትዮጵያ የጀመረችውን ጥረት ካጠናከረች ከዚህ ግዙፍ ገበያ ከፍተኛ ድርሻ መውሰድ ትችላለች። የስራ ዕድልና ኢንዱስትሪው ተጨማሪው ነው። ችግኝ በማፍላትና በመንከባከብ በሚሊዮን የሚቆጠሩ ወጣቶች በተለይም ለሴቶች የስራ ዕድል ተፈጥሮላቸዋል። የፍራፍሬ ችግኞችም ለአግሮ ፕሮሰሲንግ ኢንዱስትሪዎች ትልቅ ግብአት እየሆኑ ነው። የኃይል ማመንጫ ደህንነት ደግሞ ሌላኛው ጉዳይ ነው። የታላቁ የኢትዮጵያ ህዳሴ ግድብን ጨምሮ ግዙፍ የኃይል ማመንጫዎቻችን በደለል እንዳይሞሉና እድሜያቸው እንዲረዝም የተተከሉ ዛፎች የላቀ አስተዋጽኦ አላቸው። አረንጓዴ ዲፕሎማሲንም መዘንጋት የለብንም። ኢትዮጵያ ለጅቡቲ፣ ለኬንያ፣ ለሶማሊያና ለደቡብ ሱዳን በሚሊዮን የሚቆጠሩ ችግኞችን በነፃ በማካፈል በጋራ የመልማት ርዕይን እውን እያደረገች ነው። ይህ የድንበር ተሻጋሪ ተፈጥሮ ሀብት ጥበቃን በተግባር እያሳየ ያለ የስትራቴጂካዊ የውጭ ፖሊሲያችን ዋነኛ መሳሪያ ሆኗል። ስለዚህ አረንጓዴ አሻራ ለኢትዮጵያ አዲስ ትርክትን ፈጥሯል። ድሮ በድርቅና ረሃብ ስሟ ይነሳ የነበረችው ሀገራችን ዛሬ ለዓለም አቀፍ የአየር ንብረት ቀውስ መፍትሄ አምጪ ገር ኃይል ወይም ሶፍት ፓወር ሆናለች። ኢትዮጵያ ለአየር ንብረት ፍትህ ወይም ክላይሜት ጀስቲስ አንቀሳቃሽ ሞተር በመሆን የበለጸጉ ሀገራት የአየር ንብረት ፋይናንስ ድጋፍ እንዲያደርጉ በሞራል የበላይነት እየጠየቀች ትገኛለች። በአካባቢ ጥበቃ ሳይንስ ውስጥ ያለ ሕዝብ ተሳትፎ የሚተከል ዛፍ ያለ ውሃ እንደተተወ ችግኝ ነው የሚል አባባል አለ። አረንጓዴ አሻራ ይህንን የተረዳ ነው። ቀድሞ በሴፍትኔትና በግዴታ ይሰራ የነበረው የአፈርና ውሃ ጥበቃ ዛሬ በማህበረሰብ ፈቃደኝነትና የባለቤትነት ስሜት ተተክቷል። አርሶ አደሩ የዝናብ ዑደት ሲስተካከል፣ የአፈር መሸርሸር ሲቆምና ምንጮች ሲፈልቁ ስላየ የተከለውን ይጠብቃል። ለዚህም ነው የችግኞቻችን መጽደቅ እድል ከ80 በመቶ በላይ ሊያድግ የቻለው። በአጠቃላይ የኢትዮጵያ አረንጓዴ አሻራ መርሃ ግብር ዛፍ ከመትከል በዘለለ ሀገራዊ ቀጠናዊና ዓለም አቀፋዊ ትርጉም ያለው አዲስ አረንጓዴ ኢኮኖሚ ወይም ግሪን ኢኮኖሚ የመገንባት ስትራቴጂካዊ እርምጃ ነው። የአረንጓዴ አሻራ ንቅናቄ ማጠናቀቂያ መርሃ ግብርም ከአንድ ሳምንት ባነሰ ጊዜ ውስጥ በይፋ ይጀምራል። እርሶም ይህንን አስተዋጽኦ ለማድረግ ሰፊ ኃላፊነት ይጠብቅዎታል። የከተማ ግብርና አይታሰብም የሚለው የተሳሳተ ግንዛቤ አሁን ላይ ተቀይሯል። በመደመር መንግስት የተጀመሩ የከተማ ግብርናና የልማት ትሩፋት ስራዎች በዜጎች ዘንድ ባህል እየሆኑም ነው። ከራስ ፍጆታ አልፎም ለገበያም እየቀረቡ ያሉም ይገኙበታል። መቅደላዊት ደረጀ በአንድ ትምህርት ቤት ተገኝታ በከተማ ግብርና እየሰሩ ያለውን ተሞክሮ ታስቃኘናለች። በ2011 ዓመተ ምህረት 4 ቢሊዮን ችግኝ በመትከል ኢትዮጵያን አረንጓዴ የማልበስ ስራው ተጀመረ። በአረንጓዴ አሻራ መርሃ ግብር ለምግብነት የሚውሉ እንዲሁም ደግሞ ለአካባቢ ጥበቃ የሚያገለግሉ ችግኞች እየተተከሉ እያለ 2017 ላይ አምና 8 ቢሊዮን ችግኝ ተተክሏል። ይህ የነገዋን ኢትዮጵያ አረንጓዴ የማልበስ ስራ በሁሉም ዜጋ ዘንድ ባህል ሊሆን ይገባል፣ ሊጠናከርም ይገባል። ከዚህ ከአረንጓዴ አሻራ መርሃ ግብር ጋር ተያይዞ ከተጀመሩ ሰናይ ተግባራት መካከል የሌማት ትሩፋት አንዱ ነው።
በከተማ ግብርና ሁሉም ዜጋ ያለውን ቦታ ለምግብነት የሚውሉ ችግኞችን በመትከል የምግብ ዋስትናውን ማረጋገጥ፣ ለአካባቢው ለቀየው ሰው ማካፈል እንዲሁም በቅናሽ ዋጋም ለገበያ የማቅረብ እድልን ፈጥሯል። አሁን የምንገኘው በአቃቂ ቃሊቲ ክፍለ ከተማ መጋላ የሚባል ትምህርት ቤት ውስጥ ነው። እየተመለከታችሁት እንዳላችሁት እዚህ ትምህርት ቤት ላይ ለምግብነት የሚውል ጥቅል ጎመን መቋጡን የቻልኩበት አልመሰለኝም። እሺ እየተመለከታችሁት እንዳላችሁት እዚህ ትምህርት ቤት ላይ ለምግብነት የሚውል ጥቅል ጎመን ተተክሎ እንደዚህ ፍሬ አፍርቶ ለአካባቢው ማህበረሰብ ለትምህርት ቤቱ ሰራተኞችም በነፃ እንደሚሰጥ ሰምተናልና ከዚህ አስተባባሪ ጋር ቆይታ የማደርግ ይሆናል። ሰላም ደህና እግዚአብሔር ይመስገን። ሰላም ታደሰ እባላለሁ። መቼ ነው የጀመራችሁት? እስቲ ይሄ ፕሮጀክት ሲጀመር ስንት ጊዜ ሆነው? አሁን ከጀመረን አንድ አመታችንን አሳልፈናል። አንድ አመት በላይ ሆኖናል። ይሄ ብቻ አይደለም ምርታችን። መጀመሪያ ስንጀምር የጀመርነው ድንች ነበረን፣ ቀይ ስር ነበረን። የድንች የቀይ ስር ምርትን አንስተን ባለፈው በክረምቱን ማለት ነው የጤፍ ምርት ወደ 8-9 ኩንታል የሚሆን የጤፍ ምርት አንስተናል። ከዚህ ላይ እዚሁ መሬት ላይ ማለት ነው። አሁን ደግሞ እንደምታዩት አሁን ያለው ደረጃ ላይ ብታይ ምንድነው ብትይ በጎመን ምርት ነው። በአራቱም ሳይድ ያሉት የገበያ ማረጋጋቶች ላይ አስገብተን አረጋግተናል። መንግስት ባወረደው መሰረት መንግስት የመሬት ክፍት መሆን የለበትም ብሎ ባወረደው መሰረት በቀጥታ መስራት እንዳለብን 40 አባላቶች አሉን። ትምህርት ቤታችንም ሰፖርት አደረገን፣ ረዳን፣ አገዘን። አሁን ለዚህ ለከፍተኛ ተጠቃሚነት ደርሰናል ማለት ነው። ተማሪዎች ከዚህ ምን አይነት ልምድ ነው የሚያገኙት? አለ ተማሪዎች የእርሻ ትምህርት ተጀምሯል። አሁን በአዲሱ ፖሊሲ መሰረት ማለት ነው በቀጥታ ፕራክቲካል እዚህ ጋር ነው የሚሰሩት እና ተማሪዎች ለመማር ለማስተማሩ እንደ መርጃ መሳሪያ እንጠቀምበታለን ማለት ፕራክቲካል ነው። መደብ አሰራር የክረምት የበጋ በመደብ አሰራሮችን በቀጥታ እዚህ ጋር ፕራክቲካል ይሰራል ማለት ነው። የአካባቢው ማህበረሰብ የምንለው የኛ ማህበረሰብ አለ። እዚህ ሙሉ ሰራተኛው አለ። ሙሉ ሰራተኛው የጤፍ ምርቱን በቀጥታ ከገበያው ባነሰ ዋጋ አከፋፍለናል። ጤፉን ያውም ኮስት ሚኒማይዝ ተደርጎ እንደገናም ደግሞ በብድር መልኩ ነው። በ2 ወር በ3 ወር ነው የሚከፍሉት። ባይ ዳይሬክት አይደለም የሚከፍሉት ማለት ነው። ቤታቸው የመውሰድ ልምድ ውሳ ከትምህርት ቤታችሁ የወሰዱ ልምዶች ካሉ አሁን ዘር አተካከል፣ የኬሚካል አጠቃቀማችንን፣ የማዳበሪያ አጠቃቀማችን ከዚህ ወስደው እየሰሩ ያሉ መምህራኖች አሉ። ባላቸው ቦታ ላይ ተጠቅመው በራሳቸው ማለት ነው። እዛችሁ የተዘጋጀ መሬት እንዳለ እየሰማሁ ነበርና ቀጣይ ምንድነው በእቅድ የተያዘው? ቀጣይ የተያዘው አሁን ይሄ ለጤፍ መሬት ነው መዘጋጀት የተያዘው። ለሌሎች ነገሮች ስለማይሆን አሸዋማ መሬት ስለሆነ ለሌሎች ነገር መጠቀም ስለማንችል ክረምቱን አሁን ለምን እየተዘጋጀ ነው? ለጤፍ ምርት እየተዘጋጀ ነው። ጤፍ ይዘራል፣ ጤፍ ይመረተበታል። ይሄኛው ሁለተኛው ዘሬ የጉራጌ ጎመን አለ። የጉራጌ ጎመን ጥቅል ጎመኑ ሳይሆን ያኛው ጥቁሩ ጎመን ማለት ነው። እሱን በቀጥታ በከፍተኛ ሁኔታ የትላልቁ ሰፋፊው የጉራጌ ጎመን የምንለው ማለት እሱን ለማቅረብ ነው አሁን ለህብረተሰቡ። እሱን ቢያንስ በዚህ በክረምት ውስጥ የውጭውን ደግሞ ካሮት በመዝራት ይህን ነገር ተጠቃሚ እናደርጋለን። በጣም አመሰግናለሁ። ጥሩ ልምድ ያገኘንበት ነበረ። እሺ ተመልካቾች፣ በመጋላ ሁለተኛ ደረጃ ትምህርት ቤት የነበረን ቆይታ ይሄን ይመስላል። እንግዲህ ያገኛችሁት ልምድ ባላችሁ በየትኛውም ያህል መጠን ያለ መሬት ካላችሁ ባዶውን ጦሙን እንዳያድር የሚያስችል ልምድ እንዳገኛችሁበት ተስፋ እናደርጋለን። ከአረንጓዴ አሻራ መርሃ ግብር ትሩፋቶች አንዱ የከተማ ግብርና በዚህ መልኩ እዚህ አካባቢ ላይ እየተተገበረ ነው። ሁላችሁም ይህንን ልምድ ባህላችሁ እንድታደርጉት ለማስታወስ እንወዳለን። አመሰግናለሁ።
የኢትዮጵያ ብሔራዊ ምርጫ ቦርድ ለተወካዮች ምክር ቤትና ለክልል ምክር ቤቶች ተጠቃለው የደረሱ የ24 ምርጫ ክልል ውጤቶችን ይፋ ማድረግ ጀመረ። ቦርዱ ይህን አስመልክቶ መግለጫም ሰጥቷል። በመግለጫውም በምርጫ ክልሎች ተጠቃለው በመጣው ውጤት መሰረት የብልጽግና ፓርቲ 12 የክልል ምክር ቤት መቀመጫዎችንና 11 የሕዝብ ተወካዮች ምክር ቤት መቀመጫዎችን አሸንፏል። በኦሮሚያ ክልል 8 የክልል ምክር ቤትና 11 የሕዝብ ተወካዮች ምክር ቤት መቀመጫዎችን፣ በአማራ ክልል 2 የክልል ምክር ቤት፣ በቤኒሻንጉል ጉሙዝ ክልል 1 የክልል ምክር ቤት መቀመጫ እንደዚሁም በጋምቤላ ክልል 1 የክልል ምክር ቤት መቀመጫን አሸንፏል። የአማራ ብሔራዊ ንቅናቄ ደግሞ በአማራ ክልል 1 የህዝብ ተወካዮች ምክር ቤት መቀመጫ ማሸነፉን የቦርዱ መግለጫ አመላክቷል። ቦርዱ የሚመራበት መመሪያ ተጠቃለው የደረሱ የምርጫ ክልል ውጤቶችን ከስር ይፋ ለማድረግ የሚፈቅድለት እንደመሆኑም በቀጣይ ተጠቃሎ የሚደርስለትን ውጤት ለህዝብ ይፋ እንደሚያደርግም አስታውቋል። ብሔራዊ የምርጫ ቦርድ የዕለቱን መረጃ በተመለከተ በሰጠው መግለጫ ባልደረባችን ሙሉ ግርማ ተከታትሎታል። በቀጥታ መስመር ላይም ተጨማሪ መረጃ ላይ አድርሰን ይገኛል። እንደምናመሸ በአጠቃላይ ዛሬ ቦርዱ ይፋ ያደረጋቸው መረጃዎች በምን ላይ ያተኮሩ ናቸው? መልካም ሰለሞን፣ እንግዲህ በዛሬው ዕለት የኢትዮጵያ ብሔራዊ ምርጫ ቦርድ አሁናዊ የሆኑ የምርጫ መረጃዎችን ይፋ አድርጓል። እንግዲህ እንደሚታወቀው ከግንቦት 24 2018 ዓ.ም ሰባተኛው ጠቅላላ ምርጫ የድምፅ አሰጣጥ ሂደቱን እንግዲህ እንደምናስታውሰው ከፍተኛ የሚባል ሕዝብ ኢትዮጵያን በታሪኳ ባላት የጠቅላላ ምርጫ ታሪክ ውስጥ እንግዲህ ከፍተኛ የሚባል የሕዝብ ተሳትፎ የታየበትን ምርጫ ማካሄድ ችላለች። ይህም ደግሞ እንደሚታወቀው አጠቃላይ ህዝቡ በራሱ ውሳኔውን ከመወሰን አንጻር የሀገርን እጣ ፈንታ ከመወሰን አንጻር የራሱን አሻራ ያስቀመጠበት ምርጫ ማድረግን የቻለበት ነው። እንግዲህ በዛሬው ዕለትም ደግሞ ሌላኛው ደግሞ እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ በልዩ ጣቢያ የመዘገባቸውን የወታደር በካምፕ የሚገኙ ወታደሮችና እንዲሁም ደግሞ የሀገር ውስጥ ተፈናቃዮችን በዛሬው ዕለት ድምጽ የሰጡበት ሌላኛው ክስተት ነው። እንግዲህ ይህም በአጠቃላይ ሂደቱ ቁሳቁሶችን እንግዲህ በቦታው በማደስና በዛሬው ዕለትም በተሳካ ሁኔታ የምርጫ የድምጽ አሰጣጥ ሂደቱ መከናወን ነው የኢትዮጵያ ብሔራዊ ምርጫ ቦርድ ያስታወቀው። አጠቃላይ ግን ከዚህ ከጠቅላላ ምርጫው ጋር ተያይዞ በሁሉም በሀገሪቱ ውስጥ በተከናወኑ የምርጫ ክልሎች ከሁለቱ በስተቀር በሀላባ አንድና በቀብሪ በያ በስተቀር ሁሉም የምርጫ ጣቢያዎች በምርጫ ክልላቸው ውጤታቸውን ይፋ አድርገዋል። ነገር ግን አሁን ላይ 816 የሚሆኑ ምርጫ ክልሎች ለማረጋገጫ ወደ ዋናው ማዕከል መላካቸውም እንግዲህ መረጋገጡም ነው የተገለጸው። ይህ የሰባተኛው ጠቅላላ ምርጫ 501 የምርጫ ክልሎችና 638 የክልል ምክር ቤት የአዲስ አበባንና የድሬዳዋ አስተዳደር የክልል ምክር ቤቶችን ጨምሮ መካሄዱ የሚታወስ ነው። አጠቃላይም 1139 የምርጫ ክልሎች ላይ መካሄዱ የሚታወስ ነው ምርጫው። በዚህም እንግዲህ በዛሬው ዕለት አጠቃላይ ከነዚህ ካሉት ምርጫ ቦርድ ከተረጋገጠ ከተላከለት እንግዲህ በማጣራት የተረጋገጡ የተባሉ የ24 የምርጫ ክልሎችን ነው በዛሬው ዕለት ይፋ ያደርገው። እንግዲህ በቀጥታ ስርጭትም እንደተመለከት ነው አጠቃላይ ያሉ ሂደቶች እንግዲህ እነዚህ የተረጋገጡ ናቸው። የምርጫ ክልሎች ላይ ያሉ ውጤቶች ይፋ የተደረጉት እነዚሁም የክልል ምክር ቤትና የሕዝብ ተወካዮች ምክር ቤት መቀመጫን ያሸነፉ የፓርቲና ፓርቲ ተወካዮች እንግዲህ ይፋ መደረጉም እንግዲህ ከስር የሚቀጥል ነው። እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ በተሰጠው አዋጅ መሰረት እስከ 10 ቀን ጊዜያዊ ውጤቱን ይፋ ማድረግ ቢኖርበትም በአንዳንድ ችግሮች ምክንያት አዋጁ በሚፈቅድለት ልክ ከስር ያሉ የምርጫ ውጤቶችን ከዛሬ ጀምሮ እንግዲህ መግለጽ እንደሚቀጥል ነው የተገለጸው። ይህ የተረጋገጠው የምርጫ ውጤት እንግዲህ አጠቃላይ ያሉ ሂደቶችን ቅሬታ ያልቀረበበት እንዲሁም ደግሞ የተረጋገጠ የምርጫ ውጤቶችን ይፋ እንግዲህ ማድረጉ ከዛሬ ጀምሮ እንግዲህ እንደሚቀጥል ነው የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ የገለጹት በዛሬው መግለጫቸው። አመሰግናለሁ ሙሉ። መልካም ጊዜ። በሰባተኛው ጠቅላላ ምርጫ ዜጎች በካርዳቸው የወሰኑትን ውሳኔ ፓርቲዎች ማክበርና በብሔራዊ ጥቅም ጉዳዮች ላይ በትብብር መስራት ይጠበቅባቸዋል። የሚመሰረተው መንግስትም ህዝብ በድምፅ የሰጠውን ሀገራዊ ኃላፊነት
ወደ ተግባር ለመተርጎም መዘጋጀት እንደሚገባው የአዲስ አበባ ነዋሪዎች ገልጸዋል። በዚህ ዙሪያ ብርቱካን አስናቀ ነዋሪዎችን አነጋግራ ተከታዩን ዘገባ አዘጋጅታለች። በጋራ የመስራት ኃላፊነት ነው ያለባቸው። ምክንያቱም አንዲት ሀገር ነው ያለን። እቺን ሀገራችን ለማሻገር ሁሉም በጋራ ሆነው በትብብር መስራት እንዳለባቸው ነው። ተፎካካሪ ፓርቲዎች እጅ ተጨባብጠው ቀጣይ መልስራ ለልጆቻችን ምን እናስተምር፣ በሰላም ምርጫ ጣቢያ ሄደው ህዝቡ እንደመረጠው ሁሉ ውጤቱንም ሲሰማ በጸጋ መቀበል አለበት። ያለችን አንድ ሀገር ነች። ሰዎችን ያለችን አንድ ሀገር አብሮ በመስራት የተሸነፈው ያልተሸነፈውም ቢሆን በአንድም ሆነ በሌላ ግን ውጤት አግኝተዋል፣ ነጥብ አግኝተዋል። ስለዚህ ውጤቱን በጸጋ ተቀብሎ እቺ ሀገር በጋራ መስራት እንዳለባቸው አምናለሁ ማለት ነው። የተመረጡም ያልተመረጡም ፓርቲዎች በጋራ ህዝቡ የሰጣቸውን ውጤት መቀበል እንዳለባቸው፣ በጋራ ውጤት እንዲያመጡ ቀጣይ ልማታችን አሁን ከነበረው የበለጠ ልማትና ሰላም እንዲሰፍኑ በጋራ መስራት አለባቸው። አሁን ደግሞ የምንጠብቀው ወደባችን ነው። አሰብ ወደብ ቀደም ሲል የኛ ነው፣ አሁንም የኛ መሆን አለበት። ይሄ ፓርቲው የመረጥኩት የአሰብን ወደብ አስመልሶ ለህዝብ ለኛ መጠቀም ማድረግ አለበት ብዬ ገምታለሁ። ህዳሴ ግድቡ በተቻለ መጠን በተሳካ ሁኔታ አልቋል። አሁን ደግሞ የባህር በር ጥያቄ አለ። የባህር በር ጥያቄ ይሄ የተጀመረው መንግስት የጀመረው አለ። አሁን ደግሞ ያሸነፈው ፓርቲ ይሄን ብሔራዊ እኔ የመረጠው ፓርቲ ደግሞ ብሔራዊ ጥቅሙን የሚያስገብ መሆን አለበት ማለት ነው። የባህር በር ጥያቄ የሁሉም ሶሳይቲ የሁሉም ማህበረሰብ ጥያቄ ነው። እስከ መጨረሻው ድረስ የዚህ ጥያቄ ምላሽ እንዳገኝ አንድ ፈልጋለሁ። ፓርቲዎች ደግሞ በዚህ ላይ ለሀገራዊ ሰላም፣ ለሀገራዊ ልማት በጋራ ለህብረተሰቡ ተጠቃሚነት የበለጠ መስራት እንዳለባቸው ነው እማምነው። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፎ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ። የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ዜናዎቻችን እንደቀጠሉ ናቸው። የኢትዮጵያን የዲጂታል ደህንነት ለአደጋ አጋልጠው የነበሩ የአሰራርና የሕግ ክፍተቶችን የሚቀርፍ አዲስ የሕግ ማዕቀፍ ጸደቀ። የሀገርን እድገትና ሕልውና የሚወስኑ ቁልፍ መሰረተ ልማቶችን የሳይበር ምህዳር ውስጥ በአስተማማኝ ሁኔታ ለመጠበቅ የሚያስችል አዲስ ረቂቅ አዋጅ ነው በተወካዮች ምክር ቤት የጸደቀው። ሂሩት እምቢያለ የህዝብ ተወካዮች ምክር ቤት ባካሄደው 24ኛ መደበኛ ስብሰባው የኢትዮጵያ የዲጂታል ደህንነትና ሉዓላዊነትን የሚያረጋግጠውን የቁልፍ መሰረተ ልማቶች የሳይበር ደህንነት የሚቆጣጠር ረቂቅ አዋጅ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ባቀረበው ሪፖርትና ውሳኔ ሀሳብ ላይ ውይይት አካሂዷል። ምክር ቤቱ የሀገርን ደህንነት የመጠበቅ ጉዳይ እጅግ አንገብጋቢና ጊዜ የማይሰጠው መሆኑን በማጉላት ይህንን ወሳኝ የህግ ማዕቀፍ ይፋ አድርጓል። በአሁኑ ዘመን በቁልፍ መሰረተ ልማቶች ላይ የሚነጣጠሩ የሳይበር ጥቃቶች በሀገሪቱ ምጣኔ ሀብት፣ ማህበራዊ መስተጋብር፣ ብሔራዊ ደህንነት፣ ሰላምና መረጋጋት እንዲሁም ሉዓላዊነት ላይ አሉታዊ ተጽዕኖ የሚፈጥሩ ሆነው በመገኘታቸው ነው። ስለዚህ ይህ ረቂቅ አዋጅ ከዚህ በፊት በሀገራችን የነበረውን የህግ የፖሊሲና የአሰራር ክፍተት በመሙላት የኢንፎርሜሽን መረብ ደህንነት አስተዳደር የተቋቋመበትን ተግባርና ኃላፊነት በሙሉ አቅሙ
እንዲፈጽም ከማስቻሉም በላይ አስተማማኝ ሀገራዊ የፋይናንስ አቅም መፍጠር የሚያስችል የሕግ ማዕቀፍ የሚዘረጋ እንዲሁም ቁልፍ መሰረተ ልማቶችን በሚያስተዳድሩና የሳይበር ደህንነት ጥበቃን በሚያደርጉ አካላት ላይ ግልጽ ኃላፊነትና ተጠያቂነት የሚያሰፍን አዋጅ መሆኑን ቋሚ ኮሚቴው አምኖበታል። የምክር ቤቱ አባላት በአዋጁ አስፈላጊነት ላይ ሀሳብ የሰጡ ሲሆን በአዋጁ አፈጻጸም በቅጣት አወሳሰድ ጥብቅነትና የኢንፎርሜሽን መረብ ደህንነት አስተዳደር መረጃዎችን ለሕዝብ ይፋ በማድረግ ረገድ ሊኖረው ስለሚገባ ዝግጁነትና ስላልተካተቱ ተቋማት ጥያቄዎችና ሀሳቦችን አንስተዋል። የግል ተቋማትንም ያሳተፈ እንዲሆን ተደርጎ የተቀረጸውና በዚህ ልክ መውጣቱ ተገቢ ነውና ብንወስደው ብዬ ነው ሀሳቡን መሰጠው። መሰረታዊ ለዜጎች ደህንነት ጥበቃ ዋስትና የመስጠት ጉዳይ መንግስት በሚሰበስበው ታክስ መሸፈን ያለበት እንጂ ሌላ መዋጮ ሌላ ኮንትሪቢዩሽን በቀጥታ ሆነ በተዘዋዋሪ እንዲከፍሉ በማድረግ የኑሮ ውድነትን መልሶ ሊያባብስ ነው ብዬ ስለማስብ ለምንድን ነው መንግስት እንደዚህ አይነት መሰረታዊ የብሔራዊ ደህንነት ጥበቃዎች ከዜጎች በሚሰበስበው ግብርና ታክስ መሸፈን የተሳነው? አዋጁ ክፍተቶችን ለመሙላትና ይህን ተላልፎ በሚገኝ ማንኛውም አካል ላይ እርምጃ ለመውሰድ የሚያስችል ነው። የቅጣት አሰጣጥ ላይ አካባቢ ላይ ምንም አይነት ልዩነት እንደሌለው የቅጣት አወሳሰዱ መሰረት ያደረገው በተቋሙ የባለቤትነት አይነት ላይ ሳይሆን የሳይበር ደህንነት ግዴታን ባለማክበር ወይም በግዴለሽነት በሀገር ደህንነትና በኢኮኖሚ ላይ በደረሰው ጉዳት መጠን ላይ ነው የሚል ነው። ይህ ደግሞ ህጉ በሁሉ ፊት እኩል እንደሆነ የሚያሳይ ነው። ሌላ እንግዲህ እዚህ ላይ የተለዩት ቁልፍ የሚባሉ ናቸው እንጂ ሁሉም መሰረተ ልማቶች አይደሉም። ግን ቁልፍ የተባሉት አንዳቸው ላይ ጥቃት ቢደርስ በሌላም ላይ ሊያስከትል የሚችለውን ጉዳት ግምት ውስጥ በማስገባት ነው እነዚህ ቁልፍ የተባሉት እና ቁልፍ ናቸው የተባሉ 11 ዘርፎች ተለይተዋል። እንደተባለው ደግሞ ወደፊት እየተጨመሩ የሚሄዱ ሊኖሩ ይችላሉ። አዋጁ የሀገርን የዲጂታል ሉዓላዊነት ለማስከበር የነገ የማይባል የህልውና ጉዳይ መሆኑን ምክር ቤቱ አረጋግጧል። በዚህም መሰረት የቁልፍ መሰረተ ልማቶች የሳይበር ደህንነት አዋጅ በአዋጅ ቁጥር 1426/2018 ሆኖ በምክር ቤቱ አባላት በሙሉ ድምፅ ጸድቋል። በ21ኛው ክፍለ ዘመን የሀገራት ብልጽግናና የህልውና ጉዳይ መሰረቱ የዳታ ወይም የመረጃ አብዮት ነው። ኢትዮጵያም ይህንን ዓለም አቀፋዊ እውነታ መነሻ በማድረግ መረጃን ለፖሊሲና ለልማት እቅዶቿ ለመዋል በርካታ ተጨባጭ እርምጃዎችን እየወሰደች ትገኛለች። አለም ይልፉ በዚህ ጉዳይ ያዘጋጀችዋል። ዳታ ወይም መረጃ ማለት በቀላል አገላለጽ ያልተቀነባበሩ ጥሬ የሆኑ እውነታዎች፣ ቁጥሮች፣ ቃላት ወይም ምስሎች ስብስብ ማለት ነው። እነዚህ መረጃዎች ለብቻቸው ሲሆኑ ግልጽ የሆነ ትርጉም ላይሰጡ ይችላሉ። ነገር ግን ተሰብስበው ሲቀነባበሩ ጠቃሚ ወደ ሆነ መልእክት ይለወጣሉ። ዳታ ወይም መረጃ በዓለም አቀፍ ደረጃ እንዲሁም በኢትዮጵያ ምን ያህል አስፈላጊ የሆነ መምጣቱን እንመልከት። በአሁኑ ወቅት የዓለማችንን የኢኮኖሚ የማህበራዊና የተፈጥሮ መዋቅር የሚቀይር የ21ኛው ክፍለ ዘመን ነዳጅ ወይም ዋነኛ የሀብት ምንጭ ተደርጎ ይወሰዳል። በአሁኑ ወቅት በዓለም ዙሪያ በየቀኑ ከ320 ሚሊዮን ቴራባይት በላይ አዲስ ዳታ ይመረታል። ይህንን ግዙፍ መረጃ በአግባቡ ሰብስቦ አደራጅቶና ተንትኖ መጠቀም መቻል የአንድን ሀገር ስልጣኔ ብልጽግናና የፖሊሲ አቅጣጫ የሚወስን የህልውና ጉዳይ ሆኗል። መረጃ የሰውን ልጅ ህይወትና መላውን ዓለም እንዴት እየመራ እንደሆነ በሶስት ዋና ዋና ምሰሶዎች ከፍሎ ማየት ይቻላል። የመጀመሪያው የህዝብ ቁጥር ስብጥርና ፍትሃዊ የሀብት ክፍፍል ነው። የዓለም ህዝብ ቁጥር 8.2 ቢሊዮን በደረሰበትና በከፍተኛ ፍጥነት እየጨመረ ባለበት በዚህ ዘመን የሰዎችን ፍላጎት በጥናት ላይ ተመስርቶ ማሟላት የሚቻለው በማስረጃ ሲሰራ ብቻ ነው። ዓለም አቀፍ ተቋማትና መንግስታት የህዝብ ቆጠራንና የስደት አቅጣጫዎችን በትክክል የሚረዱት በዳታ አማካኝነት ነው። ይህ መረጃ
ለአንድ ማህበረሰብ ምን ያህል ትምህርት ቤትና የመኖሪያ ቤት እንደሚያስፈልግ አስቀድሞ ለማቀድ ይረዳል። ለምሳሌ በህዝብ ጤና ዘርፍ ወረርሽኞች በሚከሰቱበት ጊዜ በሽታው የት ላይ እየተስፋፋ እንዳለ፣ የትኛው የህብረተሰብ ክፍል ይበልጥ ተጋላጭ እንደሆነና የክትባት ስርጭቱ እንዴት መሆን እንዳለበት የሚወሰነው በሰከንድ ውስጥ በሚተነተኑ የዳታ ፍሰቶች ነው። በጥናቶች መሰረት የጤና መረጃዎችን በአግባቡ መተንተን መቻል በዓለም አቀፍ ደረጃ የወረርሽኞችን ስርጭት እስከ 40 በመቶ ለመቀነስም ያስችላል። ሁለተኛው ምሰሶ የከተሞች መዘመን መሰረተ ልማትና ኢኮኖሚ ነው። የቴክኖሎጂ እድገት ከተሞችን ወደ ስማርት ሲቲ እየቀየራቸው ይገኛል። በከተሞች ውስጥ የተገጠሙ ካሜራዎችና ሴንሰሮች የሚያመነጩት የትራፊክ መረጃ የመንገድ መብራቶችን ቆይታ በራሱ ጊዜ በማስተካከል የትራፊክ መጨናነቅን እስከ 25 በመቶ እንዲሁም ደግሞ የአየር ብክለትን በ15 በመቶ እንደሚቀንስ ይገመታል። ከዚህ ባለፈም በዓለም አቀፍ ንግድ ውስጥ የአቅርቦት ሰንሰለትን በማሳጠር ረገድ ዳታ ወሳኝ ሚና አለው። የሸቀጦች ፍላጎትና አቅርቦትን መረጃን በማጣጣም ምግብና መድኃኒቶች ሳይበላሹና ሳይዘገዩ ለተጠቃሚው እንዲደርሱ ያደርጋል። ሶስተኛውና ምናልባትም ዳታ ለዓለማችን እያበረከተ ያለው እጅግ ወሳኝ አስተዋጽኦ የፕላኔታችንን ደህንነት ከመጠበቅ ጋር የተያያዘ ነው። ሳይንቲስቶችና የሳተላይት መረጃዎችን የአፈር እርጥበትን በመከታተል የአየር ንብረት ለውጥን በቅርበት ያጠናሉ። ይህ መረጃ የካርቦን ልቀትን ለመቀነስ ለሚወጡ ዓለም አቀፍ ስምምነቶች እንደ መነሻ ያገለግላል። ይህንን ዓለም አቀፋዊ እውነታ መነሻ በማድረግ ወደ ሀገራችን ስንመጣ ኢትዮጵያ መረጃን ለፖሊሲ ቀረጻ፣ ለሀብት ክፍፍልና ለልማት እቅዶች ለማዋል በርካታ ተጨባጭ እርምጃዎችን እየወሰደች ትገኛለች። በተለይም የዜጎችን መሰረታዊ መረጃ በአንድ ማዕከል ለማደራጀት የጀመረችው ፋይዳ የተሰኘው ብሔራዊ የዲጂታል መታወቂያ ፕሮጀክት ትልቅ ማሳያ ነው። ከዚህ ጎን ለጎንም የኢትዮጵያ ስታቲክስ አገልግሎት የመረጃ አሰባሰብ ሂደቱን ሙሉ በሙሉ ከወረቀት ንክኪ ነፃ በማድረግ ወደ ዲጂታል ታብሌቶችና ዘመናዊ መተግበሪያዎች መሸጋገሩ የመረጃዎችን ትክክለኛነትና ጥራት በእጅጉ አሳድጎታል። ይህ የዲጂታል መረጃ ፍሰት ወደ ግብርናው ዘርፍም ሰርጎ በመግባት የኢትዮጵያን ግብርና ምርምር ኢንስቲትዩትና የብሔራዊ ሜትሮሎጂ ኤጀንሲ የሳተላይት መረጃዎቻቸውን የአፈር ካርታዎች በመጠቀም ለአርሶ አደሮች ወቅታዊ የአየር ሁኔታና የአፈር አልሚ ምግቦች መረጃዎችን እንዲያቀርቡ አስችላቸዋል። ይህም አርሶ አደሩ መቼ መዝራት፣ ምን ያህል ማዳበሪያ መጠቀም እንዳለበትን በመረጃ ላይ የተመሰረተ ውሳኔ እንዲሰጥ በማድረግ ምርታማነትን እያሳደገው ይገኛል። በአጠቃላይ ኢትዮጵያ የጀመረችው የዲጂታል ትራንስፎርሜሽን ጉዞ መረጃን በአግባቡ የመጠቀምና የማስተዳደር አቅሟን አዲስ ምዕራፍ ላይ አድርሶታል። መረጃን ወደ ተግባራዊ እውቀትና ሀብት የመቀየር ሂደት የሀገርን ሕልውናና ዘላቂ ልማት የሚያረጋግጥ ዋና መሳሪያ እየሆነ መጥቷል። በበጀት ዓመቱ የኤሌክትሪክ ኃይል መቆራረጥን ለመቀነስ የሚያስችሉ ስራዎች በስፋት መከናወናቸውን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀም። አገልግሎቱ በመጪው የክረምት ወቅት የኃይል መቆራረጥ እንዳይከሰት ትኩረት ማድረጉንም ጠቅሷል። አባዲ ወይናይ በኢትዮጵያ የኤሌክትሪክ ኃይል ተደራሽነትን ለማስፋትና አስተማማኝ አቅርቦት ለመዘርጋት የሚያስችሉ ስራዎች በስፋት እየተሰሩ ነው። በተያዘው በጀት ዓመትም በድንገት በሚያጋጥም ብልሽት ወይም አደጋ ምክንያት የኤሌክትሪክ ኃይል እንዳይቋረጥ ለማድረግ ትኩረት ሰጥቷል። በዚህም የኢትዮጵያ ኤሌክትሪክ አገልግሎት የኤሌክትሪክ መሰረተ ልማት አቅም የማሻሻል ተግባራትን አከናውኗል። ከ67000 በላይ የኃይል መስመሮች ወይም ትራንስፎርመሮች ላይም የምርመራ ስራ ተከናውኗል። በአገር አቀፍ ደረጃ ደግሞ 62274 ኪሎ ሜትር በሚሸፍኑ የመካከለኛ ቮልቴጅ መስመሮች ላይ የፍተሻ ስራ ተለይቶ ተሰርቶ ችግሮች ተለይተዋል ማለት ነው። እንዲሁም ወደ 67131 የዲስትሪቢዩሽን ትራንስፎርመር በአጠቃላይ ተቋሙ ባለው ትራንስፎርመር የፍተሻ ስራዎች ተሰርቶ የተገኙ ግኝቶች በሲስተም ተመዝግቦ ተይዟል ማለት ነው። ይሄ በዚህ በጀት ዓመት ተሰርቷል። ከቅድመ መከላከል በተጨማሪ የመሰረተ ልማት ማስፋፋት፣ ማሻሻያና አቅም ማሳደግ ስራዎች በመስራት ዘላቂ የኃይል አቅርቦት ለመዘርጋት ትኩረት ተደርገዋል። በራስ አቅምና ከዓለም አቀፍ የፋይናንስ ተቋማት በተገኙ ብድሮች የመልሶ ግንባታ ስራዎችም ተሰርተዋል። ከ3099 ኪሎ ሜትር በላይ የመልሶ ግንባታ ስራዎች ተሰርተዋል። ከዛም በላይ ደግሞ 1579 የዲስትሪቢዩሽን ትራንስፎርመሮች ላይ
የመልሶ ግንባታ ስራዎች ተሰርተዋል ማለት ነው። ትራንስፎርመሮች ላይ የምንሰራው የመልሶ ግንባታ ስራ አቅም የማሳደግ አጋዥ የማስቀመጥ ትራንስፎርመር ኢንስታሌሽኑን ኦቨርሆል የማድረግ ስራዎች ናቸው። ከዓለም አቀፍ አበዳሪ የገንዘብ ተቋማት ጋር ተበድረን ደግሞ የምንሰራቸው ስራዎች አሉ። በመጪው የክረምት ወቅት የተሻለ የኤሌክትሪክ ኃይል አቅርቦት ለመፍጠር ከወዲሁ የተጀመሩ ፕሮጀክቶች እንዲጠናቀቁ እየተደረጉም ነው። እስከ ሰኔ 30 ድረስ ደግሞ መጪው ክረምት መሆኑን ታሳቢ አድርገን አሁን ግንባታቸው ምሰሶ ማቆም ስራቸው የተጠናቀቁ አካባቢዎች ላይ እስከ ሰኔ 30 የማጠናቀቅ ስራዎች ይሰራሉ ማለት ነው። በቀጣይ እስከ ሰኔ 30 ድረስ ግን ፕሮጀክቱ እስከ ማጠናቀቂያው ድረስ ኮርሱን እየጠበቀ ክረምት ላይ ተጨማሪ ኃይል መቆራረጥ እንዳይፈጥር ትንሽ እየተጠነቀቅን የፕላንድ ኢንተራፕሽን ኦር በእቅድ የሚቋረጡ በማቋረጥ እነዚህን ስራዎች መስራት ነው። የኢትዮጵያ ኤሌክትሪክ አገልግሎት ባከናወናቸው ተግባራት ካለፈው በጀት ዓመት ጋር ሲነጻጸር የዘንድሮ የተሻለ የኤሌክትሪክ ኃይል አቅርቦት እንዲኖር አድርገዋል። ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስላል። የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው የሚወጣ ይመስላል። እያታለለ ነው አይደለም። አለቃው ወጥታለች። ምትይዘው ይመስላል። ያመለጠ ይመስላል። አሁንም እያታለለ ነው። እንደበራ ነው። በሩ ጋር ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ እቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለን ያልከው? አዎ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ እኮ። ታዳጊዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት የሆነ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከጠባነ ምን አይነት ፍጥነት! ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ። በመጨረሻም ስፖርት። ሚሼል ፕላቲኒ የፊፋው ፕሬዚዳንት ጂያኒ ኢንፋንቲኖ ላይ በፈረንሳይ የወንጀል ክስ መሰረቱ። የቀድሞው የአውሮፓ እግር ኳስ ማህበር ፕሬዝዳንት የነበሩት ሚሼል ፕላቲኒ በፊፋው ፕሬዚዳንት ጂያኒ ኢንፋንቲኖና በሌሎች ከፍተኛ ባለስልጣናት ላይ ነው ክስ የመሰረቱት። በፓሪስ ፍርድ ቤት የቀረበው ይህ ክስ ኢንፋንቲኖንና የቀድሞ የፊፋ የሕግ ዳይሬክተር ማርኮ ቪሊገርን ጨምሮ በርካታ ሰዎችን በማሴር ያለ ጥፋት ስም በማጥፋትና ተገቢ ያልሆነ ተጽዕኖ ለመፍጠር በመሞከር ወንጀሎች ይከሳል። ፕላቲኒ በ2015 የፊፋ ፕሬዚዳንት ለመሆን በሰፊው ይገመቱ በነበረበት ወቅት በእሱ ላይ የቀረበው የገንዘብ ማጭበርበር ክሱ እሱን ከውድድር ውጭ ለማድረግ ሆን ተብሎ የተጠነሰሰ ሴራ ነበር ብለዋል። በወቅቱ ፕላቲኒ ከቀድሞው የፊፋ ፕሬዝዳንት ሴፕ ብላተር 2 ሚሊዮን የስዊስ ፍራንክ ክፍያ ተቀብለዋል በሚል ከእግር ኳስ እንቅስቃሴ መታገዳቸውን ተከትሎም በሱ ስር የአውሮፓ እግር ኳስ ማህበር ዋና ጸሐፊ የነበሩት ጂያኒ ኢንፋንቲኖ ባልተጠበቀ ሁኔታ እጩ ሆነው በመቅረብ የፊፋን ፕሬዝዳንትነት ቦታ ማሸነፋቸው ይታወሳል። ሚሼል ፕላቲኒ እና ሴፕ ብላተር ከቀረበባቸው የክስ ወንጀል ነፃ መሆናቸውን የስዊዘርላንድ ፍርድ ቤት ባለፈው ዓመት ማረጋገጡን ተከትሎ ይህ አዲስ ክስ እንዲመሰረት ትልቅ በር ከፍቷል። ፕላቲኒ ከወንጀል ክሱ በተጨማሪ በፊፋ ላይ የካሳ ክፍያ የፍትሐ ብሔር ስም ክስም የመሰረቱ ሲሆን የስዊዘርላንድ አቃቤ ሕግና የፊፋ ባለስልጣናት በወቅቱ በሚስጥር ተባብረው በሱ ላይ የሐሰት ምርመራ እንዲጀመር አድርገዋል የሚለውን ጉዳይ የፈረንሳይ መርማሪዎች በጥልቀት እንዲመረምሩትም ጠይቀዋል። ይህ የክስ ዜና ይፋ የሆነው ኢንፋንቲኖ በሰሜን አሜሪካ አስተናጋጅነት የሚካሄደውን የ2026 የዓለም ዋንጫ የመክፈቻ ስነ ስርዓት ለማብሰር ጥቂት ቀናት ሲቀሩት መሆኑ ጉዳዩን ይበልጥ አነጋጋሪ አድርጎታል። ኢቲቪ 57 ከኢትዮጵያ ቴሌቪዥን
ለሰዓቱ የተዘጋጁት ዜናዎቻችን እነዚሁ ናቸው። ከኛ ጋር ስለቆያችሁ ከልብ እናመሰግናለን። ሰለሞን ጡ መልሳን ዜናዎቹን በመምራት ከቴክኒክና ስርጭት ባለሙያዎች እንደዚሁም ደግሞ ከዜና አርታያን ጋር በመሆን ቆየው። በያላችሁበት ጤና ይስጥልን።